አሜን። እግዚአብሔር ስሙ ይባረክ ስለሰጠን ጊዜ ስለነበረን ያምልኮ ጊዜ ጌታን እጅግ አድርገን እናመሰግናለን። ዛሬ ያው ፓስተር እንዳለው ያው ቤተክርስቲያን በመሰጠን ርዕስ ላይ ነው ትንሽ ቃል ማካፈላችሁ። ያው ዛሬ እምነትን ወደ ትውልድ ማስተላለፍ በሚለው ርዕስ ላይ ነው የምናገረው። ጌታ ይረዳኛል። እስቲ እንጸልይ። ባጭሩ ቅድም ጸልያል፣ ግን ነፃነት እንዲሰማኝ እንጸልይ። ሃሌሉያ። እናመሰግንሃለን፣ እናከብረሃለን። ክብር ላንተ ይሁን። የሰማይ ልዑል፣ የምትወደን፣ የምታፈቅረን፣ የምታስብልን፣ የምትጠነቀቅልን መልካም እረኛ፣ በለመለመ መስክ የምታሳደን፣ በረፍት ውሃ ዘንድ የምትመራን፣ ነፍሳችንን የምትመልስ፣ ስለ ስምህ በጽድቅ መንገድ የምትመራን ልዑል እግዚአብሔር እናመሰግንሃለን። ክብር ላንተ ይሁን። ተመስገን። ስለዚህ ምሽት እናመሰግንሃለን። ስለዚህ ጊዜ እናመሰግንሃለን። ስለዚህ ህብረት እናመሰግንሃለን። አርብ ምሽት ስለሆነ የጸሎት ምሽት ስለሆነ ተሳክቶልን ወይም ደግሞ እኛ በጥረታችን አድርገነው አይደለም፣ ስለፈቀድክልን፣ ስለረዳሃን፣ ስላስቻልከን፣ ጸጋን ስለሰጠን መሰብሰብ ችለናል። ስምህ ይባረክ። ክብር ላንተ ይሁን። ጌታዬ ተመስገን። አንተ በተለመደ መንገድ በስርዓት የማትመራ የምትለው አዲስ ነገር ያለ እግዚአብሔር ዛሬ ደግሞ በዚህ ርዕስ ላይ ተናገረን። መንፈስ ቅዱስ የቃሉ ባለቤት አገልግለን። በጸሎት ቤቴ ደስ አሰኛቸዋለሁ ያልክ እግዚአብሔር በቤትህ አለን፣ ደስ ይበለን። በጌታ ደስ ይበላችሁ እንዳልከን በቃልህ ባንተ ደስ ይበለን፣ በቃልህ ደስ ይበለን። በመካከላችን ባለው በሁሉናህና በመገኘትህ ደስ ይበለን። ከሌላ ቦታ የማናገኘው ሁኔታዎች የማይሰጡን ራሳችን የማናመጣው ብዙ ብርና ወርቅ የማያመጣው ደስታ አንተ እንዲሁ የምትሰጠው ያ ደስታ ወንዶችና ሴቶች ልጆችን ያገኘን ማን በምን ሁኔታ እንደመጣ የምታውቅ አንተ ነህ። ስለማንም ማንም ሊነግረው ያስፈልገውም እሱ በሰዎች ሁሉ ውስጥ ያለውን ያውቅ ነበርና ተብሎ እንደተጻፈልን ጌታ ሆይ ሁሉን የምታቅሉል እግዚአብሔር ያንዳንዳችንን ይሄን ያንዳንዳችንን ተመልከተን፣ ያንዳንዳችንን ንካን። በዚህ ቦታ አለ፣ በዚህ ቦታ ታልፋለህ፣ እያለፍክ አንታለፍ። ጌታ እግዚአብሔር አምላክ ሆይ ይህን ጊዜ ባርክል። አንተ ካሰብከው፣ አንተ ካቀድከው፣ ለዚህ መንጋ ካዘጋጀው አንዳች ነገር አይቅርብን። ሰማያት ይከፈቱ። መንፈስ ቅዱስ ባርከን። ቃልህ ይገለጥልን። አንድ ነገር ቀርቶልን እንውጣ፣ የምትለን እንስማ። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን ለምነዋለሁ ከእናንተ ጋር ለዘላለም የሚኖር ሌላ አጽናኝ ይሰጣችኋል፣ እሱም ዓለም የማያውቀው ዓለም የማይቀበለው ብለህናል። ነገር ግን የእውነት መንፈስ ነው፣ በእናንተ ግን በእናንተው ስላለ ከእናንተ ጋር ስላለ ታውቁታላችሁ ብለህናል። ጌታ ይሄ የእውነት መንፈስ፣ ይሄ ሌላ አጽናኝ፣ ይሄ የተሰጠን የአብ የሰጠው ተስፋ፣ ይሄ ቃሉን የሚገልጽ፣ ይሄ የሚያገለግለን፣ ይሄ ወረደልን፣ ይሄ ቤተክርስቲያን ኃይልና ጉልበት መንፈስ ቅዱስ በዚህ ምሽት ንካ። ክብርህ በመካከላችን ይለፍ። አሁን ከመጣንበት ይልቅ ከዚህ ስንወጣ ያለው እግዚአብሔር ብርታት፣ መጽናናት፣ ደስታ፣ ጉልበት፣ ኃይል የበለጠ ይሁን። ሁሉን ላንተ ሰጠን። የሚጋፋ የሚገዳደር ህብረታችን የማይወድ የተለያየ ዲስትራክሽን የሚያመጣ የማይተኛ የማንቀላፋ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችንን የሚዞርን ለዚህ ቀን የተመደበ ክፉ ጠላት ዲያብሎስ፣ አጋንንት፣ ጭፍራው፣ ስራው፣ ሴራ ሁሉ በክርስቶስ ኢየሱስ ስም የፈረሰ ይሁን። በስም ስልጣን ይጠረግ። እግዚአብሔር መንፈስ ቅዱስ አንተ ባለህበት በዛ አርነት አለ። አርነትን ስጠን። ስለ ሁሉ ክብር ላንተ ይሁን። ከፍ ከፍ በል። እንወድሃለን በጌታ በኢየሱስ ስም አሜን። ሃሌሉያ። እሺ፣ ይሄ እምነትን ወደ ትውልድ ማስተላለፍ በሚለው ሐሳብ ላይ ጥቂት ነገር ነው የምናገረው። እምነትን ለትውልድ ወይም ደግሞ ለልጆቻችን ለልጅ ልጆቻችን ማስተላለፍ እንዳለብን ያዘዘን ራሱ እግዚአብሔር ነው። ከቃሉ እናየዋለን። አሁን በማነበው ቃል ላይ ወላጆች ለልጆቻቸው ብዙ ነገር ያስተላልፋሉ አይደል? እናስተላልፋለን። መልካችንን እናስተላልፋለን። ሄሪዲታሪ የሆነ ነገር ሁሉ እናስተላልፍ፣ በሽታ ሳይቀር እናስተላልፋለን። በሄሪዲታሪ መጣ ነው ተብሎ ማይተላለፍ ነገር የለም። ብዙ ነገር ከኛ ኮንትሮል ውጭ የሌለ ተፈጥሯዊ የሆነ ነገር እናስተላልፋለን። እዚህ ጋር ግን የሚለው እምነትን ወደ ትውልድ አስተላልፉ ተብለን ታዘዝን። መልካም ነው።
ያለነው ሲወርድ ሲዋረድ የመጣ ይሄኛ ቤተሰባችን ትልቁ ዋጋ የምንሰጠው ይሄ ቤተሰባችን ቫልዩ ነው፣ ይሄ እንደዚህ ነው የምንላቸው ብዙ ነገሮች አሉ። ከትውልድ ወደ ትውልድ እየተላለፈ የሚሄድ ብዙ ነገር መጥቀስ እንችላለን። እኛ ቤተሰብ እንደዚህ ነው፣ እኛ ዘር እንደዚህ ነው፣ እኛ እንደዚህ ነው፣ እኛ እንዲህ ነው የለመድን፣ አባታችን እንዲህ ነው ያለን፣ አያቶቻችን እንደዚህ የምንላቸው ብዙ ነገሮች ይኖሩናል። ግን ፋሚሊ ቫልዩም አለን እንደዚያው ጥሩ ናቸው። ብዙዎቹ ግን በዚህ ምድር የሚቀሩ ናቸው። ይሄ ግን ዛሬ ማታ የምናየው ይሄኛው ግን እምነት ነው፣ ህይወት ነው፣ ደህንነት ነው፣ ዘላለማዊ ነው፣ የበለጠ ነው። በእግዚአብሔር ማመን፣ እግዚአብሔርን መፍራት፣ በክርስቶስ ኢየሱስ ድኖ የእግዚአብሔር ልጅ መሆን፣ ይህንን እምነት ማስተላለፍ ከሚል አንጻር ነው የምናየው። ራሱን ኢየሱስን ማስተላለፍ ማለት ነው። እና እንዴት እንደምናደርገው እንዴት እንደሚሆን እንግዲህ ትንሽ በቀረልኝ ላካፍል ሞክራለሁኝ። ሐሳቡን እግዚአብሔር እኛ እንዳዘዘን ለመውሰድ ያህል ዘዳግም 4:10 በጌታ በኢየሱስ ክርስቶስ ስም አነባዋለሁኝ። እግዚአብሔር ሕዝቡን ወደኔ ሰብስብ፣ በምድርም በሕይወት በሚኖሩበት ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውን የሚያስተምሩ ዘንድ ቃሌን አሰማቸዋለሁ ብሎ በተናገረኝ ጊዜ በአምላክ በእግዚአብሔር ፊት በኮሬብ በቆምህበት ቀን ዓይኖች ያዩትን ነገር እንዳትረሳ በሕይወት ዘመን ሁሉ ከልብህ እንዳይወድቅ ተጠንቀቅ። ነፍስህንም በትጋት ጠብቅ፣ ለልጆችህም ለልጅ ልጆችህም አስታውቀው አለ እግዚአብሔር ቃል። እና ህዝቡን ሰብስብ ብሎ እግዚአብሔር ለሙሴ በምድርም በዚህ ምድር በሕይወት በሚኖሩበት ዘመን እኔን መፍራት ይማሩ ዘንድ ያንን እነሱ የተማሩትን መፍራት ለልጆቻቸው ያስተምሩ ዘንድ ያስተላልፉት ዘንድ ቃሌን አሰማቸዋለሁ አለ እግዚአብሔር። እና ይሄን ብሎ በተናገረኝ ጊዜ በአምላክ በእግዚአብሔር ፊት በኮሬብ በቆምክበት ቀን ዓይኖች ያዩትን ነገር ሁሉ እንዳትረሳ በሕይወት ዘመን ሁሉ ከልብህ እንዳይወድቅ ተጠንቀቅ፣ ነፍስንም በትጋት ጠብቅ፣ ለልጆችም ለልጆችም አስታውቀው አስተላልፈው አሻግረው ብሎ አለው ጌታ። ስለዚህ ማስተላለፍ በፊትም ከመጀመሪያ የራሱ የእግዚአብሔር ሐሳብና ዓላማ እንደነበረ ከዚህ ከያው ቃሉ ከእግዚአብሔር ቃል ማየት እንችላለን። ምናልባት ለዚህ ሰፊ ነው ይሄን ነገር እንትን ማለት፣ ግን ይሄንን እንትን ለማለት ምሳሌ አድርጎ ለመውሰድ ንጉስ ዳዊት እንደ ሰለሞን ለልጁ ያለውን እሱን እናያዋለን። እና ለዚህ ምሳሌ የሚሆነን ያው ንጉስ ዳዊት ለልጁ ለሰለሞን በአንደኛ ነገስት ምዕራፍ 2 ከ1 እስከ 4 ላይ እንዲህ ይለዋል። ዳዊትም የሚሞትበት ቀን ቀረበ፣ ልጁንም ሰለሞንን እንዲህ ሲል አዘዘው፣ እኔ የምድሩን ሁሉ መንገድ ሄዳለሁ፣ በርታ ሰውም ሁን፣ የምታደርገውንና የምትሄድበትን ሁሉ ታከናውን ዘንድ በሙሴ ሕግ እንደተጻፈ ሥርዓቱንና ትእዛዛቱን ፍርዱንና ምስክሩን ትጠብቅ ዘንድ በመንገዱ ትሄድም ዘንድ የአምላክህን የእግዚአብሔርን ሕግ ጠብቅ። ይኸውም ደግሞ እግዚአብሔር ስለኔ ልጆችህ መንገዳቸውን ቢጠብቁ በፍጹም ልባቸውና በፍጹም ነፍሳቸው በእውነት ቢሄዱ ከእስራኤል ዙፋን አይቆረጥም ብሎ የተናገረውን ቃል ያጸና ዘንድ ነው ብሎ ዳዊት ሞቱ በቀረበ ጊዜ ለልጁ ለሰለሞን ይሄንን አለው። ዳዊት ዙፋን አስተላልፎለታል፣ ንግስና አስተላልፎለታል። እየሄደ ባለበት ጊዜ የሚለውን ሁሉ ትልልቅ ነገር አስተላልፎለታል። ብዙ ነገር ቤተ መቅደሱን የሚሰራበት ሁሉ ነገር አዘጋጅቶለታል። ግን በምታደርገው በምትሄድበት ሁሉ ሥርዓቱን፣ ፍርዱን፣ ትእዛዛቱን፣ ምስክሩን ጠብቅ፣ የአምላክህን የእግዚአብሔርን ሕግ ጠብቅ። በሌላ ቦታ እንዲያውም ብትተወው ይተውሃል ነው ይጥልሃል ይለዋል። በቃ በጣም አስፈላጊ እንደሆነ መተው የሌለበት ነገር እንደሆነ ለልጁ ለሰለሞን ይህንን ይነግረዋል። በቃ ያለውን እግዚአብሔር ያለውን የተናገረውን ዳዊት ለልጁ የእግዚአብሔርን ቃል፣ ፍርዱን፣ ትእዛዙን፣ ምስክሩን መጠበቅ እንዳለበት፣ በእግዚአብሔር ቃል መኖር እንዳለበት፣ ልቡን ለእግዚአብሔር መስጠት እንዳለበት፣ እንደ እግዚአብሔር ቃል መመላለስ እንዳለበት፣ እግዚአብሔር እንዳያሳዝን፣ እግዚአብሔር እንዲያከብር፣ ይሄ የተሰጠው ዙፋንም ጸንቶ ለልጅ ልጆቹ እንዲሄድ መንገዱ ይሄ ነው፣ ስርዓቱ ይሄ ነው፣ አደራረጉ ይሄ ነው፣ ይሄንን ማድረግ ያለበት ብሎ ይነግረዋል። ራሱ ሰለሞን የዳዊት ልጅ በምሳሌ 4 ከ3 እስከ 4 እኔም አባቴን የምሰማ ልጅ ነበርኩና በእናቴም ዘንድ እወደድ ነበር፣ ያስተምረኝ ነበር፣ እንዲህም ይለኝ ነበር፣ ልብህ ቃሌን ይቀበል፣ ትእዛዜን ጠብቅ፣ በሕይወትም ትኖራለህ።
አለ ሰለሞን። እኔ አባቴን የምሰማ ልጅ ነበርኩ፣ እናቴንም በእናቴም ዘንድ ወደድ ነበር። ይዲዲያ ነው አይደል በእግዚአብሔር የተወደደ። ያስተምረኝ ነበር፣ እንዲህ የሚለኝ ነበር፣ ልብህ ቃሌን ይቀበል፣ ትእዛዜን ጠብቅ፣ በሕይወትም ትኖራለህ። አባቴ ይለኝ ነበር። አባቱ ነገረው። ልጁም ደግሞ በራሱ በኋላ ሲጽፍ አባቴ እኮ እንዲህ ይለኝ ነበር አለ። ታዲያ ብዙ ስርዓቶች ልጆቻችንን ልናስተምራቸው እንችላለን። ብዙ በየቤቱ የራሱ የሆነ ስርዓት አለ የምናስተምረውን። አሁን እኛ ቤት ብትመጡ አባቴ ብዙ ነገረን፣ በቃ ያስተማረን ነገር እንደ እግዚአብሔር ቃል የምጠቅሰው የጠቀመን እኛ ስንሰበሰብ እህቶቼ ምናምን ስንሰበሰብ የምንለው በጣም ደስ የሚል ከእግዚአብሔር ቃል ጋር የማይጻረር አንዳንዱ የእግዚአብሔር ቃል ጋር አብሮ የሚሄድ ማለት ነው። አሁን እኛ ቤት አባቴ እውነት ተናገሩ ለማለት ከልጅነታችን ገና ከህፃንነታችን ውሸት ከምትናገሩ ይለናል። እውነት ተናግራችሁ ባቡር በላያችሁ ላይ ይሄድ ይለናል። አስቡ እንግዲህ ባቡር የሚያክል በላያችን ላይ እስኪ ድረስ እውነት መናገር አለብን። ስርቆት እንግዲህ እኛ እናታችን በልጅነታችን የሞተችውና አባቴ እንዳናነሳ የሆነ ሌላ ነገር እንዳናነሳ፣ እንዳንሰርቅ፣ ስርቆት እንዳንማር የሚያጓጉ ያው ሱቅም ስለነበረ በጣም ቆንጆ ቆንጆ ከረሜላዎች በቃ ከለራቸው ብልጭልጭ የሚል በጣም የሚያጓጓ በቃ ትራሱ ላይ ተዋል። እዛ ትራሱ ላይ 3 4 ናቸው። እኔ ታላቅ ነኝ አውቀዋለሁ። አባቴ እንዳትነኳት ይችለኛ መፈተኛ ናት እላቸዋለሁ። 3 ወር 4 ወር ከረሜላው እንትኑ ሲቀየር የተቀየረ እዛው ይቀመጣል። በዚህ ነበር አባቴ ከሚያደርግ። እኛ ቤት እንደዛ ነው። እና አንድ ጊዜ ወንድሜ የታናሽ የች በመኪና አደጋ የሞተችው መንትየዋ ትንሽ እኮ ነው። ልክ ከቤታችን ሲወጣ በጣም ቆንጆ ሰዓት ታብለጨልጫለች። አዲስ ሰዓት ናት። ወድቆ አገኘ። ይህም ተነግሮናል። የእናንተ ያልሆነ ገንዘብ እንዳታነሱ ተብለናል። እና አይቶት መጣና እዛ ጋር ሰዓት ወድቋል፣ ማንም ሰው የለበትም እና ሰዓቱን ላንሳው ብሎ መጥቶ ቤት ጠየቀ። እና እስከዚህ ድረስ አባቴ በእንዲህ አይነት መልኩ ህጎች ነበሩት። በቃ በማያገባችሁ አትግቡ፣ ብዙ ልነግራችሁ ይችላል። በማያገባችሁ አትግቡ ብሎ የሚነግረን ተረት ነበረው የሆነ ነገርና ሁሉ ጊዜ ያንን ነው የምናስበው። በየቤቱ እንዲህ አይነት ስርዓቶች አሉ። እኛ በእንዲህ አይነት ስርዓት ነው ያደግነው። በቃ አባቴ የሚልም ብዙ ጊዜ ለብዙዎቻችሁ ነግሬያችሁ ሊሆን ይችላል። አባቴ የሚለው ነገር አለኝ። አባቴ በጣም ብዙ ነገር ስርዓት አስተምሮናል። እና እንደዚህ አይነት ነገሮች አሉ። ግን ደግሞ ብዙ ስርዓቶች ልናስተምራቸው እንችላለን። የእግዚአብሔርን ቃል ማስተማር ግን ዋናውና ትልቁ ነገር ነው። አንደኛው ነገር ነው የእግዚአብሔርን ቃል ማስተማር። የማይሻር የማያልፍ ለዘላለም ጸንቶ የሚኖር ማንነቱ የሆነ እውነት ህያው የሚሰራ የማይወድቅ የማያረጅ የማይለወጥ የእግዚአብሔር ቃል። ቃሉ አይረሳም። ብዙ ነገር ሊረሱ ይችላሉ። ቃሉ ግን አይረሳም። ህያው ስለሆነ ውስጣቸው ይቀመጣል። ምንም አይነት ጥፋቱ ሲሆኑ ቃሉ ይመጣባቸዋል። እና የእግዚአብሔርን ቃል እና ዘዳግም 6:7-9 ራሱ እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ለልጆችም አስተምረው፣ በቤት ስትቀመጥ፣ በመንገድ ስትሄድ፣ ስተኛም ስትነሳም ተጫወተው፣ በእጅህ ምልክት አድርገህ ሰረው፣ በዓይኖችህ መካከል እንደ ክታብ ይሁንልህ፣ በቤትህ መቃኖች በደጅህም በሮች ላይ ጻፈው። አይገርም? ምንም ግድግዳው ላይ አንገት ላይ ምንም በቃ ሁሉ ቃሉ ነው። በቃ ቃሉ ባፍህ ላይ ስተኛ፣ ስትቀመጥ፣ ስትነሳ፣ ስትበላ፣ ስትጠጣ፣ ስትወጣ፣ ስትገባ ቃሉን ተናገር፣ ተጫወተው። በቃ ቃሉ እና እምነትን ለማስተላለፍ ቃሉን አስተምሯቸው ነው። አንዱ የምናስተላልፍበት መንገድ በቃሉ ነውና እኔ የመጀመሪያ ልጇ እኛ ቤት ስትመጣ ያው ልጆች ታውቃላችሁ ተረት ይወዳሉ እና አደይ ተረት ንገሪኝ ምናምን ስትለኝ እሺ እላታለሁ። በጣም አቦይ አደይ ተረት ንገሩኝ ትላለች። ቴል ሚ ስቶሪስ ምናምን እና ከዛ ቁጭ አረግና ተረት ስነግራት ኢየሱስ አላትም ግን አንድ ሰው እንዲህ አርጎ እንደዚህ ብሎ እንደዚህ አርጎ በሽተኞች ሲመጡ that's Jesus ትለኛለች። በቃ እኔ ጋር ስትመጣ ሌላ ተረት የለም ነው የምታወራው። ወላጆቿ እንደፈለጉ እኔ ጋር ግን ስትመጣ ስለ ኢየሱስ ነው ማወራት። that's what I do እንዲህ ብሎ ምናምን I know this is Jesus ትለኛለች። that's Jesus እና ተጫወተው አይደል የሚለው በቃ ሌላ ተረት የለኝም እኔ እና ስትነሳ ስትቀመጥ ሁሉ ጊዜ ይሄንን ተጫወተው፣ ይሄንን አውራቸው፣ ይሄንን ደግነቱን፣ ልጆች መውደዱን፣
መፈወሱን፣ የድሆች ጓደኛ መሆኑን፣ ትሁት መሆኑን በቃ ማንም ሰው ሄዶ ሊያገኘው እንደሚችል ንጉስ ነው፣ ግን በቃ ለሁሉ አክሰስ አለው። ለሆምለሱ፣ ለሀብታሙ፣ ለድሃው ይዘር እንደዛ ነው ጌታ ኢየሱስ ብለን ለልጆቻችን ነግራቸዋለን። ተጫወቱት፣ አውሩት። ስትወጡ፣ ስትገቡ፣ ስትቀመጡ፣ ስትነሱ ከልጆቻችሁ ጋር ፋሚሊ ቫሊዩስ ስለ ኢየሱስ ሁልጊዜ ማውራት ይሁንልን። ሁልጊዜ በቃ እና ሌላ ደግሞ ቃሉ ብቻውን አይሆንም። ከቃሉ ጋር ጸሎት፣ አብረን ጸሎት። ልጆቻችን ቃሉን ካስተማርናቸው ቃሉ ከጸሎት ጋር ጸሎት እናስተምራቸው። እየጸለይን ጸሎት ማስተማር። እምነትን እንዴት እናስተላልፍ? ቃሉን አጫወታቸው። እምነት እንዴት እናስተላልፍ? ጸሎት እንጸልይ አብረናቸው። እኔ አሁን ብዙ ጊዜ እናካብደው የለ በዚህ ዘመን ምናምን እንል የለ አሁን ብዙ ምንለው ነገር አለ። አሁን እንትኑ ሶሻል ሚዲያው እንደዚህ ምናምን ግን ይገርማቸዋል። እኔ በልጅ ልጅ አይቼዋለሁ። እንዲያውም ነጭ ነች፣ አባቷ ነጭ ነው። ዛኛው ጋር ስትሄድ አያቶቿ ጋር ነጭ ነው፣ ነጮች ናቸው። ግን ይገርማቸዋል። ስትመጣ አራራላትም። በልጅነቷ 3 ዓመት 4 ዓመት አራራላትም። በጣም ኃይለኛ የጸሎት ርዕስ ነው። በቃ አብረን የምንጸልየው ዛሬም እንደምንጸልየው ስትሪኝ ያኔ ኤፍሬም ታሞ ብለው ምንም አይደለም እና ስለሱ ነው የምንጸልይለት እና ጸልይለታለች። ቀዳታለሁ፣ ልክለታለሁ ለሱ እንደዚህ ጸልይችልህ ብዬ ትጸልያለች። በደምብ ትጸልይ፣ ትጠይቀኛለች። አራራላትም። በቃ አብረን በቃ ስትመጣ እኔ ጋር ዛሬ ደግሞ ስለማን ነው የምንጸልየው? መጀመሪያ እንጸልይ ትለኛለች። እና አንዳንድ ጊዜ አይ ቲንክ ልጅ አይደለች እዚሁ ኮሪዶር ላይ ጨርሰን እንግባ ትለኛለች። አዴ ሌትስ ፕሬይ ሂር ኮሪዶር ላይ እንደዚህ ያለች አይ ቲንክ አብዝቼባት ነው መሰለኝ። እና ምላችሁ ፈልጌ ነው። ይሰማሉ፣ ይቀበላሉ፣ ያደርጋሉ። በእውነት ነው የምላችሁ። እሷ ስትጸልይ ብትሰማት እውነቴን ነው የምላችሁ። በቃ እድሉን ከሰጣችኋቸው እኮ ይማራሉ። መንፈስ ቅዱስም ነግሬያቸዋለሁ። ቅርብ ጊዜ ያለ ፓስተር አንድ ጊዜ አሁን ቅርብ ጊዜ እዚህ ቢትሴል ላይ ተናግሬዋለሁ። አንድ ጊዜ ምን አለችኝ? አንድ ልጆቿ ይቅርታ ይጠቅመናል ብዬ ነው፣ ትንሽ ልጆች ላሏችሁ ይጠቅማቸዋል ብዬ ነው። አንድ ጊዜ ጓደኛዋ መጣች እሷ ጋር፣ ትንሽ ልጅ ነች ጓደኛዋ። እና ተጫውተው አልጠገቡም፣ ጨዋታ አልጠገቡም። እና ከዛ በፊት ምን አለችኝ? ጓደኛዋ ጋር ልትሄድ ብላ ግን አደይ ሁለቱ ልጆች እንትን ስለማይሉ ሌሊታችን እንትን አብረው ሊያድሩ ነው የሚሄዱትና ጥሩ ሌሊት ላይ ሆን ይችላል ስትለኝ አጃጃይ you know the secret ጸልይ ስላት let me tell you አንድ ነገር አለችኝ። እና ምን አለችኝ? በቀደም ጓደኛ የመጣ ነበረ እና ከሷ ጋር ስንጫወት ቆይተን መለያየት አልቻልንም እና በቃ እንድትቆይ ፈለግኩኝ። በኋላ አስቀድሞ ፕላን ስላላደረግ ነው እናቴን ትደር ብላት እሺ እንደማትለኝ አውቃለሁ። የልጅቷ እናት ብትጠየቅም እሺ እንደማትላቃለሁ። እና ከዛ መጀመሪያ እናቴን ስጠይቃት ነው አለችኝ። it's not planned ነው ስትለኛለች። ከዛ እኔና እሷ ጸለይን። we prayed in tongues አትለኝም? in tongues ምን ማለት ነው tongues ስላት in tongues እንዴ የሆሊ ስፒሪት አለች። how do you say it ስላት አትለውም። እኔ መቼ እንደተሞላች አላውቅም፣ እኔ መቼ እንደገባት አላውቅም። እኔ ማውቀው በልጅነቷ ልጅ ስትመጣ አብረን መጸለያችን ነው። she said that we prayed in tongues አለች። እና ከዛ በኋላ የልጅቷ እናት መጥታ መውሰድ ነበረባትና ትንሹ ልጇ ሲተኛባት ጊዜ በቃ ልመጣ አልችልም እዛው ትደር ተባለ። that's how ጌታ ጸሎታችን የመለሰው አለች። ምን ልላችሁ ፈልጌ ነው? ብዙ ነገር አሁን ልጆቹ አይሰሙም እንዲህ አይሉ ምናምን ሌለ፣ ግን መንፈስ ቅዱስ ይረዳል። በቃ የኛ ጥበብ የኛ አስተሳሰብ እንዲህ ብሎ እንዴት ብለን ምናምን ሳይሆን በቃ እኛ በቅንነት ስናደርገው እግዚአብሔር መንፈስ ቅዱስ ይሰራል። እኛ ለማምን ሰራው ልባቸው በእኛ እጅ አይደለም ያለው፣ በእግዚአብሔር እጅ ነው ያለው፣ መንፈስ ቅዱስ እጅ ነው ያለው። በቃ እና ብዙ ነገር ጸሎት ላይ ይሰራል። እኔ አይቼዋለሁ። እኔ ሌላ መሳሪያ ስለሌለኝ እንደሱ ነው የምናደርገው። በሁሉም ላይ አይቼዋለሁኝ ማለት በሷም በዚህ ትንሽ ልጅ እንኳን እና ልጆቻችን በሁሉ ሁኔታዎች ያዩናል።
እምነትን የምናስተላልፈው እንደዚህ ነው። ያዩናል በቃ ሌላ ምንም ፎርሙላ የለውም። ቃሉን ነግራቸዋለን፣ እንጸልያለን፣ እውነት ስንናገር ያዩናል። በፈተና እንዴት እንደምናልፍ ያዩናል። ቃላችን መጠበቃችን አለመጠበቃችን ያዩናል። እና በቃ እንታያለን። በቃ ሁል ጊዜ ስንኖር እንታያለን። እነሱ ያዩናል። የሚያዩን በማይመስልን ጊዜ እንኳን እነሱ ድካማችንን፣ ብርታታችንን ሁሉ ነገር ያዩታል። እና በጎደለን ነገር ላይ ልጆቻችን ሁሉ ነገር ውስጥ ያስገባን እግዚአብሔር ሊሰጥ እንደሚችል እየነገርን ከባድ ፈተና ቤት ውስጥ ሲመጣ በቃ ጸሎት ነው ያለን፣ እንጸልይ ብሎ ማስተማር፣ በሁሉ ነገራችን በእርሱ ዲፔንድ ማድረጋችንን ይማራሉ። ህፃናት ሆነው ብቻ አይደለም፣ አት ኤኒ ስቴጅ ፋሚሊ አፌክት የሚያደርግ ኤኒ ችግር ሲመጣ፣ ጥያቄ ሲመጣ መፍትሄያችን ጸሎት እንደሆነ ሳንናወጥ፣ ይህ ከባድ መከራ ነው ግን እኔ ማምነው እግዚአብሔርን ነው። እንጸልያለን፣ እግዚአብሔር ወደ እግዚአብሔር እንጮሃለን ብሎ ማለት ይሄ በቃ ሂደት ነው። ሁል ጊዜ አት ኤኒ ስቴጅ አት ኤኒ ኤጅ በቃ ይሄን እንደዚህ ነው የምንማረው። በቃ ፈተና ይመጣል፣ ደስታችንን ያያሉ፣ እንዴት ሃንድል እንደምናደርገው፣ ሀዘናችንን እንዴት ሃንድል እንደምናደርገው፣ ችግር ፋይናንሻል ችግር ሊሆን እንዴት ነው ሃንድል የምናደርገው። እና ከእግዚአብሔር ጋር ከሆነ ያዩታል። እግዚአብሔር ያሳልፋል፣ እግዚአብሔር ያጽናናል፣ እግዚአብሔር ይረዳል ይላሉ። ያው ነው እግዚአብሔር ይታያል። እና መፍትሄያችን ጸሎት እንደሆነ በማድረግና በመናገር፣ በእምነት በመጠበቅ፣ በእምነት በማመስገን፣ በፈተና በመከራ ጊዜ እግዚአብሔርን ተስፋ በማድረግ፣ በመከራ ውስጥ ሆኖ በማመስገን፣ በቃሉ እየነገርን ጸሎትን ማስተላለፍ እምነትን የማስተላለፍ መንገድ ነው። በቃ ይሄ ነው። ሲምፕል ነው። ምንም በቃ ሌላ የምናመጣው እንዲህ አይነት የምንለው ነገር ለእኔ እንደዛ አይደለም። ሶ ሲምፕል በቃ ጸሎት፣ ቃል፣ ፍቅር መስጠት እየሰጠን ርህራሄ፣ ስለ ሌሎች ኮንሰርን፣ ስለ ሌሎች ስንጸልይ ስለ ሌላ እንጸልይ፣ ማካፈልን፣ ይሄን ነው እምነት ማካፈል። ኑሯችንን ያዩታል። እንግዳ መቀበል፣ ቤታችን እንትን ብለን ስንቀበል ያያሉ። ሁልጊዜ ይሉታል። አሁን ልጆቻችን ኢትዮጵያ ያዩትን እና ምን የሚሉት ነገር አላቸው ያያሉ። በዛ ዘመን ያዩትን አሁን ይናገሩታል። ይሄን ከዚህ የተማርነው ምናምን ይላሉ። እና ልጆች ላይ ራሳቸው እየሰሙ ልጆቻችን ላይ መጸለይ፣ ቃሉን ተመርኩዘን እየሰሙን በመንፈስ መጸለይ፣ እግዚአብሔርን በየቀኑ የበለጠ እንዲወዱት መውደድ ሲመጣባቸው ያኔ አያቴ ጸለየችው፣ እናቴ ጸለየችው ይላሉ። በምንም አይነት ሁኔታ እግዚአብሔር እንዲያምኑት። እኛ ከነሱ ጋር መሆን አንችልም። የሚያልፉበትን ሁሉ ነገር አይነግሩንም። ልጆች ስሜታቸውን አይነግሩን፣ አንዳንድ ጊዜ ይደብቁናል። ግን አትሊስት በቃ በሚያልፉበት ነገር እግዚአብሔር እንዲያምኑ ብለን እነሱ ላይ ጮሆን መጸለይ እምነት ማስተላለፍ ነው ብዬ ነው ማስበው ነው። ምን ማድረግ እንዳለባቸው በማያውቁበት ሰዓት እርዳታቸው ከእርሱ እንደሚመጣ አውቀው እርሱን እንዲመለከቱ በቃሉ ተመርኩዘን ከነርሱ ጋር መጸለይ። ልክ አሁን እቺ ትንሽ ልጅ ጸልይ ስላት አዎ ጸልየን ሁሉ እንዲህ እንዳለችው እንደዛ ያንን ነገር አንዴ ማስቀመጥ፣ ከዛ እኛ ለምን ጸልይላቸው ራሳቸው የሚታገሉት በቃ እንደዛ ነው። ራሳቸው ጸልየው ራሳቸው ብለው ነው እንትን የሚያደርጉት። እና የምናስተምራቸው ቃልና የምናደርገው በቃልና በህይወት የምንሆነውን አጣምረው በሚያስፈልጋቸው ጊዜ መጠቀማቸው አይቀሬ ነው። የተቃኙበትን ነው የሚያደርጉት፣ ሌላ መንገድ የለም። እኛ በመጸለይ ብቻ ሳይሆን ራሳቸው ጌታን ኤክስፒሪየንስ እንዲያደርጉት በመበረታታት ይህን ሁሉ አድርገን ከእምነት የወጣ ጥያቄ ይዘው ቢመጡ አለመናወጥ፣ አለመደናቀጥ፣ ይህን ሁሉ ዘርተን ደግሞ አንዳንድ ጊዜ እንዳልኳችሁ ደግሞ ሌላ ነገር ሊመጣ ይችላል። የእኛ ድርሻ አለ፣ የጌታ ድርሻ አለ። እና እንደ ወላጆች ኦነስት እንሆንና ልጆቻችን ሁሉ ጊዜ መልካም ጎናችን ብቻ ያዩትም ደካማ ጎናችን ያዩታል። ሮንግ የሆነውን ቫልዩ በድካማችን የተገለጸውን ያዩታል። ይሄን እየተዘጋጀውኝ ቅድም አብጌል ስትደውል ዛሬ ቃል ላካፍል ነው አብጌና እምነትን ለትውልድ ስለማስተላለፍ ነው። እስቲ አሁን ስለኛ ምን ትያለሽ አንቺ? ትንሽ ነገር የምትይው ነገር እምነትን በማስተላለፍ ደረጃ አልኳት። ያ ምለው ነገር አለኝ ብላ ይሄን ብላ ነገር ነገረችኝና ካንቺ አለችኝ ፌዝ ብቻ ሳይሆን ፍርሃትን ካንቺ እንዴት እላታለሁ። እኔ በጣም ድካም አለብኝ ወገኖች፣ በጣም ድካም አለብኝ። እኔ ካለፍኩበት ነገር እንደሆነ አላቅም። ልጆቹ ስልክ ደውለው ካልመለሱ በቃ ብዙ ነገር ውስጥ ማስገመኪና አደጋ ደርሶባቸው ሆስፒታል ናቸው፣ እዛ ጋር ሄደዋል። እንዲሆኑ በቃ ያንን አግኝቼ ልጆቼን የትም ቦታ ማስገባቸው እና ታውቃለች ነው ሁሉ ጊዜ
አብጌል ሳትመልሽ እሺ ዛሬ ደግሞ ምን ሆን የት ገባል ምን ደረሰብን እንደዛ ነው የምትለኝና እንደዛ ታና ምን አለችኝ እንግዲህ እኔ እንደዛ ነኝ የሚገርማችሁ ነገር አሁን በጣም ሩሩ እሱ ነው የሚባለው ማለት ቤት ውስጥ ልጆቹ ዳዲ እንደዚህ ምናምን ነው የሚባለው እንዳለቅስ ዳዲ እንደዚህ ግን እንዲህ አይነት ነገር ይዤበት ስመጣ እምነቱ ይታለ ስራ በዝቶባቸው ይሆናል እንደዚህ what a difference እኔ ገድያቸው ምን ብያቸው ውስጥ አላስገብቼ ምናምን እና በጣም እጨነቃለሁ ይሄ ዊክ ፖይንቴ ነው እና እሷ አለች ፌዝሽን በጸሎት በምን ወስጀዋል የናንተን የሁለታችሁ እንደዚህ እኛ ተኝተን ተንበርካችሁ ምትጸልዩት የነበረውን ያየነውን እኛ ለምሳሌ ቤታችን ኢትዮጵያ አንድ ክፍል ነበር የጸሎት ክፍል ነበረን አሁን እሷ ቤት ስታረግ የራሷ አንድ ክፍል የጸሎት ቤት አላትና ያንን ከናንተ ያየሁት ነው እንደዚህ ብላኝ ነው ፌዝና ፊር ካንቺ ወስጃለሁ አለችኝ እና አሁን ራሴ እህቶቼ ደውዬላቸው ሳይመልሱኝ ሲቀሩ ልክ ያንቺ መንፈስ ነው ነገር የሚመጣው እንደሱ አለችኝና ያው እናስተላልፋለን ድካማችንን በርታታችንን ያው እንግዲህ ቅድም ብየዋለሁ የወላጆች ቻሌንጅ አንዳንድ ጊዜ ወላጆች ከጫወታ እንወጣለንና ከውቀት ማጣት ወይም ካለፈ ህይወት ስተት ራሳችን ዲስኳሊፋይ እናደርግና ፕራይመሪ ስፒሪቹዋል ኢንፍሉዌንስ በልጆቻችን ህይወት ለመሆን አንበቃም በዚህ መስመር አንችልም ምን ወላጆች እንሆናለን እንደዚህ በቃ ራሳችን እንኮንናለን በቃ ሰው በቃ እኔ ነገር አበቃ ምን አሁን ምን አርጌ ኢንፍሉዌንስ ላደርጋቸው ይችላል እንዴት አርጌ እምነት እነሱ ላስተላልፍ ይችላል በቃ ዘመኑ አለፈ ያን ዘመን እንደዚህ ምን እንኖራለን ግን ወንጌልን የምናምን ጌታ ኢየሱስ ክርስቶስን ጌታና ዳኛ አድርገን ከተቀበልንና ካመንን እንደሚቻል ማመን ይኖርብናል እኛ እምነትን ለማስተላለፍ ቃሉ ሁሉ ጊዜ ካፋችን አይለይ እንጸልይ እንጂ ለጌታ ሚሳነው ነገር የለም at any stage at any age በምንም ደረጃ እኛንን ምንዘጋው መንገዱን እንጂ እግዚአብሔር ይችላል በቃ ያለፈው ድካማችን ተናርጎ ምን አርጎ እድል ይሰጠናል ልጆቻችንን መቼም ቢሆን በቃ እድል ይሰጠናል ባጋጠ እና በኋላ እናገራዋለሁ 3 ነገሮች አሉኝ እውነቱን ለማስተላለፍ በልጆቻችን ህይወት ከማንም ሰው በላይ እኛ ነን ከዚህ በኋላ አይቻልም የምንለው ነገር በጌታ የለም እርሱ ሁሉ ጊዜ የሰከንድ ቻንስ አምላክ ነው እድል ይሰጠናል በምንም ስቴጅና ብቻ ቃሉ ጸሎትና ብዙ ፍቅር አንኮንዲሽናል የሆነ ፍቅር በእኛ ዘንድ ይብዛ በቃ ፍቅርን መስጠት የሚከለክል ህግ የለም እንዲያውም አንድ መልእክት ሰማ ምን ይላል ሰውየው the heart of this generation is to be loved የአሁኑ ጀነሬሽን መወደድ ይፈልጋል and they feel that they are judged እንደዚህ ነው በቃ ብለው ስለሚያስቡ የነሱ ልብ በቃ መወደድ በቃ እነሱ ልብ ለማግኘት መውደድ ነው በቃ በኋላ መጣበታለውና ይሄ ነው ምናልባት ይሄን ሐሳብ አሁን ልበለው እኛ እምነትን ለማስተላለፍ እየተጋን የጸለይን በቃ ብዙ ነገር አድርገን አንዳንድ ጊዜ ልጆቻችን ያፈነግጣሉ እንግዲህ ይወጣሉ በህይወት ያየው ነገር ይወጣሉ አንዳንድ ጊዜ ይሆናል በቃ እና ዛንስ ጠላት በቃ ይመታን ይፈልገው በቃ ብዙ ነገር ያስራው እሱ አይደል ግን የኛ ድርሻ በዛ ጊዜ ምንድነው በእግዚአብሔር መታመን ነው ምክንያቱም ያዕቆብ በልጅነቱ እግዚአብሔር ከልጆቹ ለይቶ ዮሴፍን ህልም ሰጠው ያውም አንድ አይደለም ሁለት ህልም ነው የሰጠው ሁለቱ ህልም አንድ አይነት ነው መቶ ለአባቱ ነው የነገረው አባቱ እኔና ወንድሞችና እናትልን ሰግድ ነው ብሎ እንተናለውና ከዛ በልቡ ይጠብቀው ነበር ይላል እና ዮሴፍ የተለየ ልጅ ነበር ከወንድሞቹ ጋር አይተባበርም ነበር ሲሰርቁ ሲዋሹ ይሉ ለአባቱ ይነግር ነበር በዚህ ዘመን ከወንድሞቹ የተጠላ ሆነውና እና እንደዛ አይነት ልጅ አንድ ወቅት ላይ ሄድ ምግብ አድርስ ተብሎ ያው ወንድሞቹ ያደረሱበትን ታሪክ እናቀዋለን
ከዛ መተው ለአባትየው አውሬ በላ ብሎ ልብሱን እንደምነክረው ሰጡት። በቃ ያዕቆብ የሚጠብቀውን እምነት በቃ በሐዘን ወደ መቃብር ሄዳለሁ አለ። አዘነ፣ አለቀሰ፣ በቃ ተስፋ ቆረጠ። በዮሴፍ ያለው ነገር ተቆረጠ። ዮሴፍ ሞቶ ነበር? አልሞተም። ቃሉን የሰጠው ተስፋ የሰጠው እግዚአብሔር ነው። እግዚአብሔር በጶጢፋራ ቤትም ከሱ ጋር ነበረ። በእስር ቤት ይጣል ከርሱ ጋር ነበረ። በገባበት ሁሉ ከርሱ ጋር ነበረ። ያዕቆብ ከሱ ጋር አልነበረም። እግዚአብሔር ግን በመልካም እረኝነቱ ልጁን እየጠበቀ ወደ ጥሪውና ወደ ገባለት ህልም ሊያደርሰው እግዚአብሔር ይተጋ ነበር። ያዕቆብ ግን በቃ ልጄን አውሬ በላው አለ። ወገኖች እኔ ከያዕቆብ ተምሬ ያዕቆብ ስለሄደለ ልጄን አውሬ አይበላትም። ልጄን በቃ ይሄን ነበር መሰጠ። ልጄን አውሬ አይበላትም። ተስፋ ቃል አላት ተጸልዮ ልጄን አውሬ አይበላትም። እንደዛ እያልኩ አለፍኩት። እግዚአብሔር ያሳፍረው። እንደዛ ነው። እንደዚህ ጠላት እንደዛ ይለናል። ግን እኛ ልጆች ባውሬ አይበሉ። ጸሎት የተጸለየላቸው እነዚህ ህፃናት እንደዚህ በተስፋ እንደዚህ ሁላችን ጸልየን እንደዚህ ያሳደግናቸው ልጆች አይበሉም። አውሬ አይበላቸውም። የተስፋ ቃል አላቸው። የእግዚአብሔር ናቸው፣ የኛ አይደሉም። ከእጃችን ቢወጡም እግዚአብሔር ይጠብቃቸዋል። ነበረ እንደ ያዕቆብ ጶጢፋራ ቤት ነበረ እንደ እስር ቤት ነበረ? አልነበረም። ይሄ ህፃን ልጅ 17 ዓመት ልጅ ህፃን ልጅ ወጥቶ እናት የሌለው ልጅ ማን ይጠብቀው ነበር? እግዚአብሔር ይጠብቀው ነበር። ልጆቻችን እግዚአብሔር ነው የሚጠብቀው። እና እነዛ ውሸታሞች አውሬ በላው ብለው ያሉት እነሱ፣ ልጅ በህይወት ነው ብለው መጥተው የተናገሩት እነሱ። አገርማችሁ። እና በዚህ ጉዳይ ላይ እኛ የሚገባንን ነው ማድረግ ያለብን። we just do what we have to do። እንዳልኳችሁ ከባድ አይደለም የእግዚአብሔር ትእዛዝ፣ ከባድ አይደለም እምነታችንን የምንገልጽበት የምናሳይበት። ብዙ ኮምፕሊኬትድ የሆነ ዓለም ውስጥ አለን። ብዙ ታሪክ ልናወራ እንችላለን። ግን እኔ ሲገባኝ በቃ ያቺ በተሰጠችን ዘመን ላይ ልናደርጋት የተገባንን ነገር ሁሉ ማሳየት ማለት እነሱ ላይ ማተም መጨረሻ ላይ እሱ ነው የሚሆነው። ሌላ ነገር መሆን አይችልም። እኔ ብዙ አሁን በዚህ ባልናገረው በዚህ ስለሚቀዳ ሌላ ጊዜ ልናገረው እችላለሁ። እኔ በኋላ ከተመለሰች በኋላ ያለችውን ነገር ነው። እግዚአብሔር ታማኝ ነው። እግዚአብሔር ይጠብቃል። የተስፋ ቃል እግዚአብሔር ብዙ ምስክርነት እና በብዙ ከፍታና ዝቅታ ልናልፍ እንችላለን። ጉዳዩ የእምነት ጉዳይ ነው። እምነት ልናስተላልፍ እምነታችን ይፈተናል። የኛ ልጆች አውሬ አይበላቸውም። ከነህልማቸው ከነተስፋ ቃላቸው አይበሉም። እምነት ልናስተላልፍ እምነታችን ይፈተናል። በብዙ ነገር ልናልፍ እንችላለን። እምነትን የምናስተላልፈው እምነታችን እየተፈተነ ነው። በእምነታችን የጸናን ነው። ከጌታ ጋር እየተስማማን ነው። የሚታየውን ሳይሆን የማይታየውን ታማኝ ነው እሱ። የኪዳን አምላክ ነው እሱ። አባቶቻችን በዚህ ሁኔታ አልፈዋል። ያዕቆብ ያለፈበትን እኔ አላልፍበትም፣ ልጄን አውሬ አይበላትም ብለን ማለት መቻል የኛ ጉዳይ ነው። ይሄ ነው በቃ የሚያሳልፈን ማለት ነው። እና ልጆቻችን ያደጉ ሲመጡ ነፃነታቸውን ያወጁ ይመጡና ወላጆች ከሚሏቸው ይልቅ የራሳቸውን ለማድረግ ፑሽባክ እና ሪቤሊየስ መሆን ያሳያሉ። ግን ቅድም እንዳልኳችሁ ነው። ለረጅም ጊዜ እቤት የተደረገው እምነት ጌታ ኢየሱስና ያሳየናቸው ስፒሪቹዋል ቫልዩ ልጆች እንደሰሙት የጌታ ፈቃድ ያለበትን ነገር ለመወሰን መታገል በእነርሱ ውስጥ አይቀሬ ነው። መጨረሻ የሰሙት ቃል ከእናታቸው ያዩት ከአባታቸው ያዩት ቤት ሲሰሙት የኖሩት መከራ ሲመጣ ችግር ሲመጣ እንዴት ነበር ቤታችን የሚለው ነገር አይቀሬ ነው። እኛ ብቻ በጊዜው እንዝራ፣ በጊዜው ብቻ እንዴት ሶልቭ እንደምናደርግ ምን እንደምንታመን ምን እንደምናደርግ እያሳየን ካሳደግናቸው እነዚህ የሚመጡት ነገሮች እንደውም እኔ በጣም ምፈራው ገና ቲኔጀር ሲሆኑ እነሱ እኮ ምንም አላረጉም። የኛ ስጋትና ፍርሃት ልጆቹን ሊገላቸው በቃ ስጋታችን እነሱ እኮ ምንም አላረጉም፣ ምን ውስጥ አልተገኙም። በቃ ግን ገና ቲኔጀር ሲሆኑ ገና እንደዚህ ይሆናሉ ብለን እኛ የምንፈራው ፍርሃት ይመስለኛል የበለጠ የሚያስጨንቃቸው። በቃ እንልቀቃቸው፣ እንተዋቸው። በቃ ከጸለይንላቸው ከነገርናቸው በቃ በጌታ እንታመን እና የኛ ልጆች ምናምን የሚለውን እሱን እስካፌ ጢም አሳይቶኛል። የኛ ልጅ የሚባል ነገር የለም። በቃ ያስጨርሰናል እግዚአብሔር ላችን። የኛ ልጆች የኛ የሚባል ነገር የለም፣ በቃ የለም። እና ህይወታችን ለትውልዱ ያው ምስክር እንዲሆን የኛ ምሳሌነት
ይሄን አድርጉ ያን አድርጉ ለማለት ብቻ አይደለም፣ አደራረጉን ማሳየት ነው። እምነታችንን በምንለው በመናደርገው በኑሯችን በሁሉ አቅጣጫ ስንቀመጥ ስንነሳ ከሰዎች ጋር ስንናገር ስናገለግል ቤት ስናጸዳ ምን ስንሰራ ምናምን in everything ጌታን ማሳየት ነው ያለብን። እንደዛ ነው በቃ። እና አንድ ጊዜ እኔ እንትን ቤቲ እየሮጠች ወጣች፣ ቅዳሜ ነውና እንትን ባይብል ስተዲኛ ቤት ነበርና በኋላ እኔ ወጥ ምናምን እየሰራው ምን ኪችን ውስጥ ነኝ። በኋላ እሷ ሮጣ ወጣች። ከዛ ተመልሳ ስትመጣ ልጄ ጨርሻለሁ ምናምን ለባይብል ስተዲ እየተዘጋጀው ነው። በኋላ ቤቲ ይኸውልሽ ጌታ ኢየሱስ ምን አልኳት? እንደውም ፓስተር ሳምንት አሁን ያኔ ማን ነበረ? አይ ቲንክ እንትና ነበረ። ማን ነው ይሄ? ላሪ ባልማን ነው ክሊንተን። አሁን ክሊንተን ኪችን ውስጥ ግባ ብለው ከኔ ጋር ይገባል? አይገባም። አሁን ፓስተር ሳምሶን ከኔ ጋር ኪችን ውስጥ ግባ ብለው አይገባም። ጌታ ኢየሱስ ግን ገባ እና አብሮኝ ገብቶ ሰርተን ጨርሰን ቤቱን አጽድቼ ይኸውልሽ እዚህ ደረስኩልሽ ምናምን አልኳት። ከዛ ለካ ውስጧ ቀርቷልና ባይብል ስተዲ ስናጠና ምን አለች? ባይብል ስተዲ ወከን እኔ ቅድም አለች። ቅድም እኔ ሰማችኝም አልመሰለኝም፣ እንደም ውስጧም የገባ አልመሰለኝም። እኔ ቅድም አለች ከንትን ስመጣ እኔ እንደውም ወጤ ልብሴ ወጥ እንዳይሸት ነው ቶሎ ብዬ ወጣሁት አለች። ተመልሼ ስመጣ ሁሉን ጨርሳ አይውልሽ እንትን ክሊንተን ፓስተር ሳምሶን ጌታ ኢየሱስ ግን ከኔ ገባተኛል። እንኳን ክሊንተን እንኳን ፓስተር ሳምሶን አለች። እኔ እንኳን ልጇ ጥያት ነው የሄድኩት። ጌታ ኢየሱስ ገባት ለኛለች። ሳይ ደግሞ ሁሉ ነገር ጨርሳለች አለችና እነዚህ ነገሮች የሚረሷቸው ይመስላችኋል? እንደ ቀልድ ይመስላል፣ ግን ያረሱት ነው በቃ። ኢትስ ማይ ላይፍ ውሸቴን አይሆን እንጂ እውነት ከሆነ that's how we show them በቃ። ጌታ ኢየሱስ ሁሉ ነገራችን በቃ ዲፔንድ የምናደርገው እሱ ከሆነ ለእኔ እንደዛ ነው። ደግሞም ጠቅሞኛል፣ ሆኖልኛል በቃ። እና የኛ ምሳሌነት እምነታችን በምንለውና በምናደርገው ነው የምናስተላልፈው። የተጠራ ነው ደቀ መዛሙርት ለማድረግ ለማውጣት ነው በቃ። መዝራት ነው። እኛ በሁሉ ነገር ባገኘነው ድል መዝራት ነው። ከኛም ርቀው ቆም የሚያደርጋቸው ነገር ሲመጣ ቤታቸው ሲያድጉ ያዩት መፍትሄ ጸሎት ከሆነ እንደሚጸልዩ አንጠራጠር። ምን ነበር እናቴ የምታረገው? እኔ መጀመሪያ ሳገባ መጀመሪያ ቀን ያገባው ቀን እናቴ በልጅነቴ ስታረግ የነበረው ነገር ይመጣብኝ ወደ ጭንቅላት ይመጣል። በቃ እንደዛ ነው የምናረገው እና ይመጣል። እና የእምነታችን ማስተላለፍ በቤት ውስጥ ከቤተሰብ እንደ መንፈሳዊ ልምምድ ይጀምር። በኋላ በሰፊው ወደ ቤተ ክርስቲያን ከዚያም ወደ ውጭ እየጨመረ ይመጣል። የቸርች መኖር ከቤት ውስጥ ከምናደርገው ሌላ የቸርች መኖር ደግሞ የእምነትን በትር ለማስተላለፍ ትልቅ እርዳታ ነውና አንድ ጽሑፍ ላይ ሳነብ ምን ይላል? በቅርቡ ጥናት እንደሚያሳየው የቲኖች ማለት የታዳጊዎች እምነት እንዲያድግና ወደ አዳልትሁድ ከእምነታቸው ጋር እንዲደርሱ 5 ሲግኒፊካንት ሪሌሽንሺፕስ ያስፈልጋቸዋል ይላል። አንደኛው ቤተሰብ፣ ሁለተኛው ዩዝ ፓስተር ወይም ደግሞ ዩዝ ሊደር በደንብ የሚያውቋቸው እና ከነሱ ሌላ ደግሞ 3 አዳልትስ ትልልቅ ሰዎች ማለት ነው። ስማቸውን የሚያውቁ ሲያገኟቸው ስለ ትምህርት ስለ ህይወታቸው የሚጠይቋቸው፣ የሚያበረታቷቸው፣ የሚባርኳቸው እንደ ቤተሰብ የሚያዩዋቸው ያስፈልጓቸዋል። አሁን የኛ ቤተ ክርስቲያን አይ ቲንክ ይሄን ሜንቶርሺፕ ነው ያደረገች ያለችው። ኢምብሪጅ አሁን የምናደርገው ይሄ ነው ማለት ነው። እና ቤተ ክርስቲያን ምን ታድርግ? ወጣቶች ታዳጊዎችን መፈለግ፣ ማነጋገር፣ ስማቸውን ጠይቆ በሚቀጥለው ስማቸውን ጠርቶ ይላል። እኔ እዛ ጽሑፍ ላይ ያገኘሁትን ነው የምላችሁ። መልካም ቃል መናገር፣ ማበረታታት፣ መባረክ እና 2-3 ይሄንን ስናደርግ ሪሌሽንሺፑ ኦልሬዲ ተመስርቷል። ልጆቹ በቃ ትረስት አድርጎናል። በቃ ይመጣሉ ወደኛ፣ ብናናገራቸው ያናግሩናል። ችግር ቢኖርባቸው ወደኛ መምጣት ይችላል። ምን ልጸልይ ልትሏቸው ዝግዝግ አድርገው ይነግሯቸው። ኦልሬዲ እንትኑ ቢልድ አፕ ተደርጓል ይሄ ብሪጁ እና እነሱም ደግሞ ቢሎንጊንግ ነው ሲሰማቸው። ስለዚህ አሁን እየሄድንበት ያለው አካሄድ ከልጆቹ ከነዚህ ወጣት ልጆች ጋር እያገኘናቸው ምናምን አይደለም። እኛ ህብረት ላይ ነግራቸው አልችልም። በጣም የሚገርም ነው። እግዚአብሔር በቃ ይሄን አሁን ያነበኩት ዛሬ ያነበኩት ግን በጣም ጠቅሞናል። እኛ በቃ አየሁት። አሁን ቴክስት እናደርግላችሁ የሚመልሱ አመላለስ ምናምን ስታየው በጣም የሚገርም ነው። ቀላል ነገር ነው ተብሎ የሚታሰብ አይደለም።
በቃ ይሄ ነው እና እንደዛ ነው እምነት በቤት እምነት ደሞኛ ልጆቻችን ከማህፀን ወጥቶ ከኛ የተወለዱ ከአብራካችን የወጡ ብቻ እኛ የተወለዱ እናቶች ነን የተወለዱ አባቶች ነን ብለን ማሰብ ነው ያለብን ሁሉ ልጆቻችን ናቸው በጸሎት ደረጃ ቢሆን እንዲህ አይነት እድል ሲገኝ ልጆችን በማበረታታት ደረጃ ልጆቻችን ናቸው እምነትን በሁሉ አቅጣጫ እንዲያውም ሰፍቶብኝ ነው እንጂ የሐዋርያ ጳውሎስንም ልቀጥል ነበር ግን እዚህ ጋር ልቆረጠው ብዬ ነው እና አሁን በጀመርነው ከይዙ ጋር ባለን ግንኙነት ኮንሲስተንት የሆነ ሜሴጅ ኦፍ ላቭ ኤንድ ትሩዝ ማድረግ እምነታችንን በስራ በሜንቶሪንግ ሲቀጥል ማየት እንችላለን ይቀጥላል ፍሬውን እናየዋለን እና እምነትን ማስተላለፍ የምንችለው በቃሉ በጸሎት በብዙ ፍቅር በእምነት በመኖር እዚህ ተቀምጬ ቅድም እዚህ ጋር ቅድም ግን ጠላትን መቃወም አለብን እሱን አልጻፍኩትም ግን መጣብኝ ጠላት ደግሞ መቃወም ይሄን የማይወድ የሚዋጋ የሚቃወም ቋንቋ የሚገለባብጥ መካከል የሚገባ ከወላጅና ልጅ ቋንቋን ለይቶ ሚሊያይ ጠላት አለ እሱ ደግሞ ከቃሉ ከጸሎት ከብዙ ፍቅርና ከእምነት ቀጥሎ ጠላትን በጣም መቃወም በጣም አስፈላጊ ነው እንግዲህ ይሄንን ያህል ካደረግን ብዙ እናተርፋለን ብዬ አስባለሁ እዚህ ላይ ላቁም ጌታ ኢየሱስ ይባርካችሁ ተባረኩ